ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቻትጂፒቲ ሱስ በማስያዝ እና ራስን ማጥፋትን በማበረታታት ተከሰሰ። ቻትጂፒቲ የተሰራበት መንገድ ደህንነቱ የተጠበቀ አይደለም በሚል ፎርዌርድ ቦን ኤአይ ላይ ክስ መሰረተች። የስራው ቻትጂፒቲ ልጆችን ለአደጋ በማጋለጥ እንዲሁም ሱስ በማስያዝ የጅምላ ተኩስ አድራሾችን በመደገፍ ማበረታታት እና ተጠቃሚዎች ራሳቸውን እንዲያጠፉ በመገፋፋት ተከሷል። ፍሎሪዳ ቻትጂፒቲን በመክሰስ የመጀመሪያዋ የአሜሪካ ግዛት ናት። አቃቤ ሕግ ጄምስ ኦትሚር ክሱን ያቀረቡት በኦንፒአይ እና በኩባንያው ኃላፊ ሳም አልትማን ላይ ነው። ለክሱ በሰጠው ምላሽም በኢንዱስትሪው አሉ የተባሉ የደህንነት ጥበቃ ፖሊሲዎች እየተገበረ ነው ብሏል። ባለፈው ዓመት በፍሎሪዳ ዩኒቨርሲቲ የጅምላ ተኩስ ተከፍቶ 2 ሰዎች ከተገደሉ በኋላ ቻትጂፒቲ ምን ያህል አስተዋጽኦ እንዳደረገ ግዛቱ ምርመራ ከፍቷል። የቀረበው ክስ ሳም አልትማንን ሆን ብሎ ችላ በማለት በቀጥታ ተጠያቂ የሚያደርግ ነው። በክሱ ላይም የተቋሙ ድርጊት በሰዎች ላይ የጋረጠውን አደጋ ፈጽሞ ከግምት አላስገባም ተብሏል። ኦፕንኤአይ አሳሳች እና ፍትሐዊ ያልሆነ የንግድ መንገድ በመከተል በቸልተኝነት የተጠያቂነት ሕግን በመጣስ ራሱን በተዛባ መንገድ በማስተዋወቅ እና ሕዝብን በማወክ ተከሷል። አቃቤ ሕጉ ሳም አልትማን እና ቻትጂፒቲን ከልጆች ደህንነት ይልቅ ኤአይን እሽቅድድም አስበልጠዋል፣ ከሕዝብ ደህንነትም ላይ ትርፋማነትን አስቀድመዋል። ፍሎሪዳ ይህንን አትቀበልም፣ ተጠያቂ እናደርጋቸዋለን ብለዋል። ኦፕንኤአይ ለቢቢሲ በሰጠው ምላሽም አንድ ቤተሰብ ሊገጥመው ከሚችለው የከፋ ነገር ሁሉ ልጅን ማጣት እጅግ ከባድ ነው፣ ምንም ያህል እንደሚጎዳን በቃል መግለጽ አንችልም ብሏል። አዲስ እና ኃይል ቴክኖሎጂ ነው፣ ታዳጊዎች ከለላ እንደሚያስፈልጋቸው እናምናለን፣ በዘርፉ ያሉ ጥንቃቄ እርምጃዎችን የምንተገብረውም ለዚህ ነው ሲልም አክሏል። የኦፕንኤአይ መተግበሪያዎቹ የልጆችን ደህንነት ያማከሉ መሆናቸውን ኩባንያው ገልጿል። ከእነዚህ መካከል የልጆች ዕድሜ መለያ መንገድ እና ወላጆች ቁጥጥር እንዲያደርጉ የተዘረጋው አሰራር ይጠቀሳል። የኦፕንኤአይ ቃል አቀባይ ስለ አሰራራችን ማውራታቸውን የሞተን ልጅ እንደማይመልስ እናውቃለን፣ ትክክለኛው ነገር ለማድረግ ግን ቁርጠኛ ነን ብለዋል። ቻትጂፒቲ ሰዎች እንዴት ራሳቸውን ማጥፋት እንደሚችሉ እየነገረን በማገዝ ክሶች ቀርበውበታል። በያዝነው ዓመት ካናዳ የጅምላ ተኩስ ተከፍቶ ቤተሰቦቻቸውን ያጡ ሰዎችም ኦፕንኤአይ ከሰዋል። ኩባንያው የተከሰሰው መረጃውን ለባለስልጣኖች ባለማቀበሉ ነው። ኦፕንኤአይ ለፖሊስ ጥቆማ ባለመስጠቱ ይቅርታ ጠይቋል። አንድ የመተግበሪያው ተጠቃሚ ሰዎች ላይ ጉዳት ሊያደርስ ሲል ኩባንያው እርምጃ የሚወስድበት አሰራር ቢኖረውም ተኩስ የከፈተው ሰው አካውንት በዚህ ዝርዝር ውስጥ እንዳልተካተተ ገልጿል። ከኦፕንኤአይ በተጨማሪ ሌሎች የቴክኖሎጂ ተቋማት እየተከሰሱ ነው። አንድ በፍሎሪዳ የሚኖር አባት ልጁ ራሱን እንዲያጠፋ እንዳነሳሳው በመግለጽ ጉግልን ከሷል። ኢንስታግራም የሚያስተዳድረው ሜታ፣ ስናፕ ኢንክ፣ ቲክቶክ እና ጉግል የሚያስተዳድረው ዩቲዩብ በርካታ ሰዎች ክሶች ቀርቦባቸዋል። መተግበሪያዎቹ ሱስ እንዲያዝ ማድረጋቸው ከክሶች መካከል ይጠቀሳሉ። ከ2 ወር በፊት ሜታ እና ጉግል ሱስ በማስያዝ በ20 ዓመታት ታዳጊ በቀረበባቸው ክስ ጥፋተኛ ተብለዋል። ጥፋተኛ መባላቸው የቴክኖሎጂ ኩባንያዎች ለረጅም ጊዜ ከተጠያቂነት ያመለጡበት የነበረውን አካሄድ የቀለበሰ ነው ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።